የዓለም ዋንጫ የመጀመሪያ የሚያጓጓ ጨዋታ ዛሬ ሌሊት 7 ሰዓት ይደረጋል ነው ምልህ። ስለሱ እናወራበታለን ነው ምልህ። ከዛ በፊት ግን ይሄ የኔ ሁለተኛ አካውንታችን ነው። ስለዛ ፍቅር ታሳዩናላችሁ። ገባ ሞራል ምናምን ትንሽ መዳከም ስላለ አሁንም ቤተሰቤ ብዙና ሰፊ እንደሆነ 12700 ፎሎወር አለው ይሄ አካውንት። አጣጥፈውና አስደምመን ነው ምልህ። ገባ ሞሮኮና ብራዚል ሲጀመር እኔ የልጅነት ሀገሬ ብራዚል ናት። የእግር ኳስ አጫዋቷን የእግር ኳስ ፊሎሶፊዋን ምናምን ብራዚል በጣም ነው ማደንቅላት። ሞሮኮ ደግሞ ገባሽ ፎጣውን አንረሳውም ነው ማለት ፎጣውን ስለማንረሳው ዋጋ መክፈል አለባቸው። ስለዛ ብራዚል ዛሬ ማታ ታሸንፋለች ማለት ነው። ገባ ለእግር ኳስ ብቻ ሳይሆን አፍሪካኖችን ራሱ ለማስደረግ ማለት ነው። ገባ አይደል እንዴ? በአፍሪካዊነታችን የተደራደረን ሰው ይሰካለታል ነው ማለት ዘንድሮ ይሰካለታል። ስለዛ እስከ 9 ሰዓት ድረስ አንተኛም 9 ሰዓት ላይ በቪዲዮ በሪአክሽን ቪዲዮ ጠብቀኛል። እንደውም ሃፍ ታይም ላይ ራሱ ሌላ ቪዲዮ ነው። ሁለት ቪዲዮ ጠብቅ ማለት ነው። ተረዳኝ አይደል? ፎሎ ያረከኝ አካውንት ኮፒ ሊንክ ሼር ያረክ በደንብ አድርጋ አዳርስልን ነው ማለት። እሺ ጀማው ተመለሰናል በአዳዲስ የዓለም ዋንጫ ዘገባዎች ማለት ነው። ጀማው የአዲሱ አካውንቴ ነው። ፎሎ ላይክ ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ። እንግዲህ እንደምታውቁት የዓለም ዋንጫ ኦፊሻሊ የሚጀምረው ዛሬ ነው። እስካሁን መጠጥ ያለ ኳስ እንኳን አላየንም። ትናንትና የካናዳን ኳስ አይቼ ማንዬ በእውነት ነው የምላችሁ የኛ ብሔራዊ ቡድን እዚህ ውድድር ላይ ለምን እንዳልተሳተፈ ታዝቤ ነው የወጣሁት። ለማንኛውም ዛሬ ምሽት 7 ሰዓት ላይ እጅግ ተጠባቂው ብራዚል ከሞሮኮ የሚያደርጉት የዓለም ዋንጫ የመጀመሪያ ዙር ጨዋታ ይኖራቸዋል። ጀማው በዚህ ጨዋታ ላይ በጣም ብዙ ነገሮች እንመለከታለን የሚል ግምት አለኝ። ጀማው እንደምታውቁት የሞሮኮ ብሔራዊ ቡድን ጥራት ያለው ቡድን ነው። ብራዚል ነው። ለነሱ መግለጥ የሚገባን ነገር የለም። ጀማው ማን ያሸንፋል ብላችሁ ትገምታላችሁ? ዛሬ የዓለም ዋንጫ የመጀመሪያ ቆንጆ ጨዋታ አመለከታለሁ ብዬ እምጠብቅበት ቀን ነው ማለት ነው። ጀማው ምን ትላላችሁ? ከዛ በተጨማሪ ምሽት የሚደረጉ ጨዋታዎች አሉ። ካታር ከስዊዘርላንድ ማታ 4 ሰዓት ላይ ይደረጋል። ጀማው የሌሊት ጨዋታ የመመልከት ካድሉ ካላችሁ ደግሞ እነ ሄይቲ ከስኮትላንድ ያደርጋሉ። በእውነት የዓለም ዋንጫ የዘንድሮ ደግሞ እኔ እንዴት እንደሆነ አልገባኝም። ሰዓቱም ከፍቶ ጨዋታዎቹም ከፍተው እንዴት ይሆናል? የዓለም ዋንጫ ግን እንደቀጠለ ይገኛል። ዛሬ ብራዚል ከሞሮኮ ምሽት 7 ሰዓት ላይ ጨዋታ ያደርጋሉ። እሱ ልጋብዛችሁ መጥቻለሁ። ይመቻችሁ። ዓለም ዋንጫው ከተጀመረ የመጀመሪያው ተጠባቂ ጨዋታ እንደገና ደግሞ የቋጠሮ ቀን ሰምተኛል። ያው ሌሊት ነው ጨዋታው፣ የቋጠሮ ሌሊት ይሆናል ማለት ነው። እነዚህ ማለት ደቡብ አፍሪካ በቀዮቹ ማለት ናቸው። በቃ ምንም አይለያቸውም። እነዚህ እንደውም ይብሳሉ። አፍሪካ አይደለንም ብለው ድሮ ገና ነው የካዱንና ሲቀጥል ደግሞ 2022 ላይ ሮናልዶን ያረጉት ነገር ማሸነፋቸው ሳያንስ እግዚአብሔር እንዴት እንደጨፈሩ እኔ አይኔ ላይ ነውና ስቲል ነው እንዴት እንደሚያስጠሉኝ በቃ ቅፍፍ የሚለኝ ብሔራዊ ቡድን ነውና ያው አሁን ምንቋጥረው ሞሮኮ ብራዚል ማሸነፍ ይችላል ብለን ሳይሆን ብራዚል ሞሮኮን ድብድብ አድርጎ በሰፊ ጎል ልዩነት ማሸነፍ አለበት በቃ እና መዘናጋት አያስፈልግም። የፖርቹጋል ደጋፊም የሮናልዶ ማድናቂ ሙሉ አፍሪካ እዚች ጋር ለብራዚል መደገፍ አለበት። ያው ብራዚል እንዲሁም የሚጠላ ቲም አይደለም። ስለዚህ ሁላችንም በርትተን መቋጠር አለብን። ትንሽ ነው ሰዓቱ የሚያሳስበው። ሌሊት 7 ሰዓት ነው ከቅዳሜ ወደ እሑድ እና እንቅልፍ ጣለኝ ምናምን አያስፈልግም። አንተ እዚች ጋር ነቃ ደንገጥ ብለህ ትቋጥራለህ። ድል ለብራዚል። ብራዚል 4-0 ያሸንፋል ብዬ አስባለሁ። የእናንተን ኮሜንት ላይ ያሳውቁኝ። ትናንት እንግዲህ አሜሪካ ማለት 4-1 ፓራጓይን በማይሆን ሁኔታ ነው የጠፈጠፋቸው። ባለው ግን 2 አግብቷል ማለት ነው። ይሄ ልጅ ያው ገብቷቸዋል። የአርሰናል አካዳሚ ነው። አሁን ግን የመጣሁት ስለዛ ላወራ አይደለም። ሁላችሁም ኮፒ ሊንክ ሪፖስት አድርጉት ይሄን ቪዲዮ ማለት ነው። ብራዚል ከሞሮኮ ዛሬ ከሌሊቱ 7 ሰዓት ላይ ማንም ሰው እንዳይተኛ፣ ይሄንን ላስታውሳችሁ ነው የመጣሁት። ማንም ሰው እንዳይተኛ። በጣም የሳተ ጨዋታ ብራዚል ከሞሮኮ። ለማን ነው የምትደግፉት የሚለውን በደንብ ማወቅ ፈልጋለሁ። ገብቷቸዋል። ኦፍ ኮርስ የመጀመሪያ ጨዋታ ነው። ሁላችንም ወደ ሞሮኮ እናደላለን። ግን ብራዚሎች ይሄንን ዓለም ዋንጫ ለኔይማር ሲሉ የሆነ ስቴጅ ድረስ ፑሽ ማድረግ አለባችሁ። ቢቻል ፋይናል ቢደርሱ ራሱ ደስ ይለኛል። ገብቷቸዋል አይደለም? የሆነ ስቴጅ ድረስ ፑሽ ቢያደርጉ ደስ ይለኛል። ቪኒሲየስ ጁኒየር ተጠይቆ በካርሎ አንቸሎቲ ስር ሆኜ ስጫወት በጣም ኮንፊደንስ ይሰማኛል። ማንም ሰው እንደኛ አይጮትም አይነት ነገር ሰጥቷል። ገብቷቸዋል። ስለዚህ ቪኒሲየስም እዚህ ዓለም ዋንጫ ላይ ፐርፎርም ማድረግ አለበት። ኔይማር ይጮት አይጮት ዳዝን ማተር ግን ገብቷቸዋል። ሁላችንም ሰፖርት እናደርገዋለን ማለት ነው። ስለዚህ ዛሬ ከሌሊቱ 7 ሰዓት ማንም እንዳይተኛ። አሜሪካውን ትናንትና ሌሊት ማንም አያየኝም ብሎ ነው የጠፈጠፋቸው። ዛሬ ግን ሁላችንም እናያለን። የሚገርም ጨዋታ። እግር ኳስ ተመልካች ነኝ እያልክ ከኔ በላይ እግር ኳስ አዋቂ የለም እያልክ የዛሬ የሌሊት ጨዋታ የ7 ሰዓቱ ብራዚል ከሞሮኮ ጨዋታ ሳታይ እንቅልፍህን መርጠህ ከተኛ ሴት ነህ፣ ቀሚስህን ልበስ፣ አብሲትህን ግባና ጣልና ወደ ስራህ ዳይ። ወንድ አይደለም ኳስ አታይም ማለት ነው። እቺ አፈር የበላሽ ሞሮኮ ዛሬ በብራዚል የት አባቷ የ2022 ያ አልነስሪ ምናምን የሚባለው የሞሮኮ ተጫዋች ያገባባት ፖርቹጋል ላይ ያጎል መቼም ማረሰው መቼም። ከዛ ቀን በኋላ ሞሮኮ አፍሪካው ላይ መስሉኝም በጣም ነው የሚቀፉኝ። የእውነት ነው የሚመላችሁ። ዛሬ እኔ ሲጀመር ብራዚል
ሁለተኛ ክለቤ ነው። ፖርቹጋል ካልበላ ብራዚል እንዲበላ ነው ፈልገው። ቁጭ ብለን እንቋጥራለን ሁላችንም። ሞሮኮ ይሰጣታል። የታባ አፍሪካ ነሽ ምናምን እግርቢ ስትፈልጊ ይሰጥሻል ሞሮኮ። ሁላችንም ማታ የትነን ብራዚልን እንቋጥራለን። ይመቻችሁ። መልካም አዳር። ከጨዋታ በኋላ በድል ቪዲዮ እንገናኛለን። ቻው ጎብዬ 2 3 4 5 ሲኒ ቡና ድርግምግም አርግ ነው ማለት ያራዳልሽ ኔይማር የለም ብለህ ዛሬ ብራዚል ጨዋታ ያልፈኛል ብለህ በኋላ ቪዲዮ ሰሳራ ማለት ነው። አላየሁትም ሲነጋጋ ሲመሽ ምናምን ብትለኝ ከጃኩፓንዴ ጋር ከችምል ነው የሚሆነው። ያራዳል ሌላ ወደዛ የለውም። ዛሬ ብራዚል ከሞሮኮ እጅግ በጣም ድንቅ ዛሬ ልበለው 7 ሰዓት ሌሊት። አረ አሜሪካ አረ መከራችንን አበላችሁን። እኛ እሺ ስራ በስራ ሰዓት ሮንድ የምንወጣበት ሰዓት ነው። በስራ በአየር ሰዓት አሁን እንደዚህ ሰው ማጋፋት ምን የሚሉት ነው? ለማንኛውም ብራዚል ከሞሮኮ እጅግ በጣም ድንቅ ጨዋታ እንግዲህ ዛሬ ያለ እስቲ የመጀመሪያውን የወርልድ ካፕ ቆንጆ ጨዋታ እንመለከታለን ብለን እንጠብቃለን። ይህን ጨዋታ ማን እየሰማኝ ነው ወዳጄ? አስፈላ ካልተፈላ አስፈላ ከጠጣህም ደግሞ ላሳርገ የሆነ ነገር እስከዛ ክፈት ነገሯን ጨዋታ አለ እየተመልከት እሱን ያራዳ ልጅ ማለት ነው። ሼር ኮፕሊንክ እያደረግ አርስለት ለዛ ልጅ ምሽት ላይ እንቅልፍ አይመጣ ምናምን ለሚለው ልጅ አሁን ትክክለኛው ቦታ ላይ ነው። ሼር ኮፕሊንክ አድርጋ አርስለት። ይመቻችሁ። እግር ኳስ መዝናኛ ነው ብላችሁ ታስባላችኋ? ከነዚህ ሌጀንዶች ውስጥ ያው ከኔይማር ውጭ ያሉትን ካካንም ታያላችሁ ብዬ አስባለሁ። ሮናልዲኒዮ፣ ሮናልዶ፣ ፔሌ ዛሬ ሌሊት እግር ኳስ ልትቀብጥ ልትዝናና ኳስን እንድንወድ አብዛኞቻችንን ኳስን መዝናናት እንደሆነ እንድናቅ ያደረገችን አንድ ሀገር አለች። እሷም ብራዚል ናት። ይህንን ጽድት ያለ ጨዋታ ለመከታተል ቴሌግራም ሰርችህ ላይ ኤምጄኤስ ስፖርት ኒውስ ብለህ ይህንን ሰርች አድርግ። በቃ ስትፈልግ በቲቪ ስትፈልግ በስልክ ታያለ ማለት ነው። ቴሌግራም ላይ ተቀላቀል። አሽራፍ ሀኪሚ አፍሪካውያን እኛም ብራዚል እንደ ብራዚል አፍሪካዊዋ ብራዚል ብለው ይጠሩናል ምናምን ነገር ብሎ እየፎከረ ነው። እንግዲህ ሪል ብራዚል መሆን እንዴት እንደሆነ ሌሊት 7 ሰዓት ያያል። ኔይማር ወደ ዓለም ዋንጫ እጁን ይሰዳል። ኢንጁሪ እምቢ አይተም አባት ሄደም ብሎ አንቆ ይዞታል። እንግዲህ ምን እንደሆነ ባናቅም ፈታው ኢንጁሪ። ለማንኛውም ሌሊት የሚደረገው እጅግ ተጠባቂው ጨዋታ ብራዚል ከሞሮኮ ማን ያሸንፋል ትላላችሁ? እስኪ ኮሜንት ላይ እስኪ ገምቱ። ማን ያሸንፋል? ብራዚል ስንት ታገባለች? ብራዚል ስንት ታገባለች የሚለው ነው መገመት ያለባችሁ እንጂ ድል ለብራዚል። እንቅልፋችሁን አሁን ተኙ። ኳስ እንዳያመልጣችሁ አላርሙ ሙሉና አሁን ተኙ። ማሰላም ጨዋታውን ለመከታተል ብራዚልን አንፈራቸውም እናሸንፋቸዋለን ሲሉ አዲሱ የሞሮኮ ብሔራዊ ቡድን አሰልጣኝ መሐመድ ዋሂቢ ተደምጧል። ቡድኑ በከፍተኛ የራስ መተማመን ላይ እንደሚገኝም ገልጿል። በራሳችን ሙሉ እምነት አለን የሚሉት አሰልጣኙ ሞሮኮ ከ4 ዓመት በፊት ግማሽ ፍጻሜ ደርሳ እንደነበር አስታውሰዋል። የብራዚልን ታክቲክ እንደሚያውቁ የገለጹት መሐመድ ዋሂቢ የአንቸሎቲን ሁሉንም መጽሐፍ አንብቤ ያለው በዚህም የተነሳ ታዲያም ሚስጥሩን አውቀዋለሁ ሲሉ ተደምጧል። ብራዚልና የሞሮኮ ብሔራዊ ቡድኖች ጨዋታ ዛሬ ሌሊት ሲደረግ ሙሉ 80,000 ትኬቶች ተሽጠው ማለቃቸው ተዘግቧል። ታዲያ እናንተስ ይህ ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁን አስቀምጡልኝ። ይህ እኮ ነው በቃ ዓለም ዋንጫ እኮ የሚያስጠላ። ይህንን ጨዋታውን ሌሊት ጠብቀን ልናይ ቤተክርስቲያን በሜጃ ነገ ሊያው ትልቅ ቀን ነው እየተባለን እሱን ትተን ልናይ ኳስ ከዛ ጠዋት ልንተኛ እንዳለን እንሄዳለን። ግን ዲስ ኢዝ ናት ፌር እግዚአብሔርን እንዴ! ኧረ በስመ አብ ያበደ ጨዋታ ሊጀምር ነው። ወርልድ ካፕ ሊጀምር ነው። አሁን ጀምሩ ነው። አምርሮ ሊጀምር ነው። ትናንት ዩኤስኤ ያስደስቶናል። ዛሬ ደግሞ ብራዚል። በቃ ላይ ደህና ቲሞች ሲያልፉ ነው ደስ የሚለኝ። ሞሮኮ አሁን አያስደስተኝ። በቃ እንደ ውጭ አክት የሚያደርገው ነገር አለ። ከአፍሪካ ውጭ ነኝ ምናምን የሚሉ ትለጠፋለህ። ሳውዝ አፍሪካ አፍልታ ነበር። ወንድሞቻችንን ገላብን አፍልታ ነበር። አስለጥፈናታል በአቅማችን። አንቺም አታመልጭንም። እናስለጥፍሻለን። የሌሊት ተዋጊ ነው የምንሆነው። ሌላኛው ጋይስ ለሁላችሁ 1800 ብር እየሸለምኩ ነው ቴሌግራም ላይ ለ10 ሰው በዚህኛው ሳምንት፣ በቀጣይኛው ሳምንት ለ20 ሰው አረጋለሁ፣ በቀጣይኛው ለ30 ሰው አረጋለሁ። ሊንክ ባዮ ላይ ያለላችሁ ነባ ሲቲ ብላችሁ ሪኳየርመንቱን ካሳካችሁ 1800 ብር በሳምንት ውስጥ እልክላችኋለሁ ማለት ነው። ይሄን ቪዲዮ ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ጆይን አድርጉ ቴሌግራማችንን። ይመቻችሁ። እና ደግሞ ከ15 ቀን በላይ ተከታታይ ይበልተናል። ዛሬ 16ኛ ቀናችን እንደግማለን። እንዳያመልጥ። ይመቻችሁ።
ገብተናል ሞሮኮ ተከስተናል እንግዲህ መተልላል ደህና አርገን ልንቆላህ ነው ማለት ነው አባቴ የሀገር ባለውለቷ ማለት ነው ሞሮኮ ተከስተናል እንግዲህ ያለፉት 5 አመታት ማለት ነው የኢትዮጵያ ብሔራዊ ቡድን በሞሮኮ ሜዳ ላይ ሲጫወት እንደነበር ማስታወስ አለብህ አባቴ የኛ ሌጀንድ አክብረው ስቴዲየም በስሙ የሰየሙለት ይርነቃቸው ተሰማ ማለት ነው ሞሮኮ ላይ ብቻ ነው ያለው ገብቷላ ይሄንንም ማገናዘብ አለበት ዝም ብለ አይደል ፎጣ ከለከሉ ተብሎ እቺ ሙድ ሆናታል ሳውዝ አፍሪካ ላይ ያራመድናት ሙድ ለማራመድ የምዕራብ አፍሪካ ሀገራት እየተነሱ እኛ ግን በዚህ ጉዳይ አይመለከተንም አባቴ የሀገር ባለውለታችንን በምንም ተአምን ልንረሳቸው አልችልም እርግጠኛ ሆኜ የምነግርህ ማለት ነው ሞሮኮ ከዚህ ጨዋታ ቢያንስ 1 ነጥብ አግኝታ ትወጣለች በምንም ተአምር ይሸነፋሉ ብዬ አልጠብቅም አፍሪካ እግር ኳስ ላይ ማለት ነው በዓለም ዋንጫው ላይ ትልቅ ቦታ ትደርሳለች ብለን የምንጠብቃት ሞሮኮ እንደሆነች እያንዳንዳችሁ ታውቃላችሁ ስለዚህ የሀገር ባለውለታችንን መደገፍ ግዴታችን ነው አባቴ ይሄንን ማወቅ አለበት እያንዳንድ ለማንኛውም ለጀማው እንዲደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ ያራዳ ልጆች ተጠባቂ የዓለም ዋንጫ ጨዋታ ዛሬ ሲመለስ ሞሮኮ ከብራዚል የሚገናኙ ይሆናል ማለት ነው በሁለቱም ቡድን ውስጥ የክለባችን ተጫዋቾች አሉ ማለት ነው በዚህኛው ጎን ማዝራዊ በዚህኛው ጎን ደግሞ ማቲያስ ኩኛና ካስሜሮ አሉ ማለት ነው እኛ ማንንም ነው እንደግፍ ነው ዛሬ በዚህኛው ሁለቱ ምርጥ ተጫዋቾቻችን ያው አንዱ ቀጣይ አመት መልቀቁ አይቀርም ግን ኦልሞስት የኛ ተጫዋች በሉት ካስሜሮና ማቲያስ ኩኛን ወይም ደግሞ አፍሪካዊነታችንና ማዝራዊ የትኛውን ነው የምትደግፉ እኔ ለሞሮኮ ነው የምደግፍ ሞሮኮያን ይመቹኛል ለምን በለኝ የንጉሱ አርናቂ ሆኖ አብዛኛው ተጫዋቾች የንጉሱ አርናቂ ናቸው ከሜሲ ጋር ተጫውተው ንጉሱን የሚመርጡ ልክ እንደ ሐሽራፍ ሐኪም አይነት ምርጥ የተጫዋቾች አሉ ምክንያት እየፈለጋችሁ አፍሪካውያን ቡድንን ላለመደገፍ የምትሞክሩ ደጋፊዎች ደግሞ አላችሁ እንደዚህ አፍሪካ ናቸው ስደተኛ እንዲያርገው ምናምን አይመለከ ይሄ እግር ኳስ ነው ብራዘር ተጫዋቾች ምንም ነገር አያውቁም ህዝቡ የሆነ ነገር አደረገና ብሔራዊ ቡድኑን ማልደግፍበት ምንም አይነት ምክንያት የለኝም ስለዚህ ብሔራዊ ቡድኑን ለሞሮኮ ነው የምደግፍ ምክንያቱም አፍሪካዊነትም አለ በዛሬ ደግሞ ምርጥ ተጫዋቾች ናቸው ያሉ ብዙ ጊዜ ከማንቸስተር ዩናይትድ ደጋፊ ጋር የሚመሳሰሉ አይነት ተጫዋቾች ናቸው ያሉና እናንተ ማን ነው የምትደግፉ ኮሜንት ጋር አስቀምጡልኝ እንመቻችሁ ዓለም ዋንጫው ዛሬ ይጀምራል ምንም ጥያቄ የለውም ዛሬ ነው የሚጀምረው እስካሁን ድረስ የነበሩ ጨዋታዎች በጣም አዛ ናቸው ዛሬ ምሽት አይደለም ለሊት 7 ሰዓት ላይ የሚደረገው ብራዚልና ሞሮኮ ጨዋታ ያበረ ጨዋታ ነው ማንን መደገፍ እንዳለብን ራሱ እኔ አላቅም በበኩሌ ብራዚል እንደ ሁለተኛ በቃ አይደለ ብትበለው ዓለም ዋንጫው ቢመመኝላት ሀገር ናት ከፖርቹጋል ቀጥሎ ሞሮኮ ናት አንከዳትም እንደ ደቡብ አፍሪካ አይደለችም እና የሚገርም ጨዋታ ነው የምንመለከተው የሆነ አቻ የሚያልቅ ይመስለኛል ግን አሪፍ ጨዋታ ነው የምንመለከተው እና ለሊት 7 ሰዓት ላይ ዓለም ዋንጫው ይጀምራል ከዛ በኋላ ያሉት አሪፍ ናቸው እያተሰባለሁ ማንን እንደምትደግፉ ኮሜንት ላይ ንገሩ የዓለም ዋንጫ ዛሬ ይጀምራል አትጠራጠሩ የቆየ ቪዲዮ አይደለም የምትመለከቱት ከ26ቱ የዓለም ዋንጫ ነፍስ ያለው ፍክክር የምናይበት ጨዋታ ዛሬ በብራዚልና ሞሮኮ መካከል እንመለከታለን ሞሮኮ ከ26 ዓመት በኋላ ዛሬ ዳግም እንደ ሮናልዶ ሉዊስ ናዛሪዮ ዴሊማን የመሰለ የማይደገም ፈታኝ አጥቂን የያዘ የብራዚል ቡድን መልሳ የመፋለም ራስ ምታት ባይኖርባትም ከቪኒሺየስ ጁኒየር ፊት የሚኖራት አቋም ግን ለሊት 7 ሰዓት ላይ በጉጉት ይጠበቃል የዓለም ዋንጫውም ከነግርማ ሞገሱ ዛሬ ይጀምራል ዛሬስ ለማን ነው የምትደግፉት ለአፍሪካዊቷ የአትላስ አናብስቶች ሞሮኮ ወይስ የፔሌ ዲዲ ጋሪንቻ ቶስታው ሪቪሊኖ ሮማሪዮ ቤቤቶ ሮናልዲኒዮ ሪቫልዶ ካካ ካፉ ካርሎስ ሀገር ብራዚል ግምታችሁንም አስቀምጡ መልካም ጊዜ በባሌም ሆነ በቦሌ ይህ ጨዋታ እንዳያመልጣችሁ ብራዚል ከሞሮኮ የወቅቱ የአፍሪካ ምርጧ ብሔራዊ ቡድን ሞሮኮ ከብራዚል ጋር የሚያደርጉት ጨዋታ ለሊት 7 ሰዓት ነው የሚደረገው ይህንን ጨዋታ ደግሞ በዋነኝነት የምንመለከትበት ምክንያት ኤደርሰን አዲሱ ፈራሚያችን እንዲሁም ደግሞ ማቲያስ ኩኛን እንዲሁም ከክለባችን በቅርቡ የተለያየው ካርሎስ ካስሜሮን የምንመለከትበት ምርጥ ጨዋታ ነው ይህን ጨዋታ ደግሞ በጸዴ ሁኔታ የምትመለከቱበትን በቴሌግራም ቻናል ላይ አስቀምጬላችኋለሁ ባዮ ላይ አለ ሊንኩ እየገባችሁ ጆይን በሉት እዛ ላይ አስቀምጬላችኋለሁ ድል ለሁለቱም ብሔራዊ ቡድኖች በተለይ እኔ ይሄ ጨዋታ የሚያጓጓኝ ኤደርሰንን ተሰልፎ ለማየት ነው እስቲ ከሁለቱ ብሔራዊ ቡድን ማን ያሸንፋል የእናንተን ግምት ኮሜንት ሴክሽን ላይ አስቀምጡልኝ የቋጠሮ ቀን እኔ አንድም ቀን በሞሮኮ ላይ ቋጥራለሁ ብዬ አስቤ አላቅም ነገር ግን የ2022ቱን ሳስበው በጣም ያናደኛል ፖርቹጋልን አሸንፈው እንዴት እንደሆኑ ሳስበው ሁላ በጣም የምናደድበት ጨዋታ ሪአክሽናቸው ጭፈራቸው
በጣም የሚያስጠላ ነገር ነበረ። ዛሬ ብራዚል ከሞሮኮ የዓለም ዋንጫ የምድብ ጨዋታ አላቸው። ሌሊት 7 ሰዓት ነው። እንቅልፍ የለም፣ መኝታ የለም። አባቴ ቁጭ ብለን ነው መንቋጥረው። አንድም የሮናልዶ ደጋፊ ሲተኛ እንዳላይ። ሁለተኛዋ ደቡብ አፍሪካ ማለት ሞሮኮ ነች። እኛ አፍሪካዊ አይደለንም ብለው ቀድሞውኑም ሸምጥጠውናል። ስለዚህ እኛ እንቋጥርባቸዋለን የሚባል እንደዚህ ይኸው እንቋጥርባቸዋለን። ይኸውላችሁ ብራዚል ማሸነፍ አለባት። እኔ ብራዚል ለኔማር ስትለኝ ፖርቹጋል ካልበላችሁ ብራዚል እንድትበላ ስለምፈልግ አባቴ ብራዚል 3-1 ታሸንፋለች ብዬ አስባለሁ። ድል ለብራዚል፣ ይመቻችሁ። 23ኛው የዓለም ዋንጫ የሶስተኛ ቀን ጨዋታዎች ዛሬም ቀጥለው ይከናወናሉ። እንደምታውቁት የዓለም ዋንጫ በተለይ በሀገራችን ሰዓቶቹ ትንሽ አይመቹም። አንዳንድ ጨዋታዎች በጊዜ የሚደረጉ አሉ፣ የ4 ሰዓት ጨዋታዎች። ከዛ ውጭ ደግሞ ከነገ ጀምሮ ደግሞ የ2 ሰዓት ጨዋታዎችንም እንመለከታለን። የ1 ሰዓት የ2 ሰዓት ጨዋታዎችን ግን ደግሞ እንደ ዛሬው አይነት መመልከት የምንፈልገው እኛም ደግሞ በቀጥታ ስርጭት ብንሰራው መልካም ነው ብለን የምናስበው የብራዚል እና ሞሮኮ ጨዋታ ከእኩለ ሌሊት በኋላ 7 ሰዓት ላይ የሚከናወን ጨዋታ ነው። ዛሬ እንግዲህ በኒውዮርክ ኒው ጀርሲ ስቴዲየም ላይ በምድብ 3 ላይ የምትገኘው የ5 ጊዜ የዓለም ሻምፒዮኗ ብራዚል በካታሩ የዓለም ዋንጫ ላይ ድንቅ ግስጋሴ በማድረግ እስከ ግማሽ ፍጻሜ በመጓዝ የመጀመሪያዋ አፍሪካዊት ሀገር መሆን የቻለችው ሞሮኮ ጋር ጨዋታቸውን ያከናውናሉ። በጣም ቆንጆ ጨዋታ ነው፣ እንድትመለከቱትም እጋብዛለሁ። ምሽት እንኳን ማለት በጣም ከባድ ነው። ሌሊት 7 ሰዓት ላይ የሚከናወን ጨዋታ ነው። እንደምታውቁት በዚህ ምድብ ላይ ሄይቲ እና ስኮትላንድም ይገኛሉ። 10 ሰዓት ላይ ጨዋታቸውን ያደርጋሉ ሄይቲና ስኮትላንድ። ከዛ አስቀድሞ ግን ብራዚል ከሞሮኮ ጋር ጨዋታቸውን የሚያደርጉ ይሆናል። በብራዚል በኩል ኔይማር ጁኒየር በጉዳት ከዛሬው ጨዋታ ውጭ መሆኑ ተረጋግጧል። አስቀድመው ሞሮካውያን 2 ተጫዋቾቻቸውን በጉዳት አጥተው እንደነበረ ይታወሳል። ጨዋታው ግን በጣም ጥሩ ጨዋታ ስለሆነ እንድትከታተሉት ለመጠቆም ነው የመጣሁት። በደንብ ኮፒ ሊንክና ሪፖስት አድርጉት። ይመቻችሁ።